ታህሳስ 28 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጄኔራል ተፈራ ማሞ ጦርነቱን ወደ አዲስ አበባ እንወስደዋለን ሲሉ ተናገሩ። ጄኔራሉ ፋኖ ወደ አዲስ አበባ ለመሻገር ከበቂ በላይ አቅም አለው፣ የቸገረን አንድ ነገር ብቻ ነው፣ እሱንም በቅርብ እንፈተዋለን ሲሉም ተናግረዋል። እስካሁን የተጠቀምነው 40% የማይሞላ አቅማችንን ነው፣ 100% ስንጠቀም አዲስ አበባን እንጨብጣለን ብለዋል። ጄኔራሉ ስለ ፋኖ አንድነት ቆፍጠን ያለ ንግግር ያደረጉ ሲሆን አሁንም እንደ ማስረሻ ሰጥ ያሉ ባንዳዎች አሉ፣ ከነዚህ ጋር እየተንፏቀቅን አንቀጥልም፣ መሮጥ አለብን ብለዋል። በድሮ በር ያረሰ የለም አሳልፈን ለህዝብ እንሰጣቸዋለን ብለዋል። ዝርዝር ዘገባ ይዘንበታል። ወዲህ ደግሞ በሸዋም ያገዛዙ ጦር የፋኖ መሪዎችን ሊደመስስ መጥቶም ራሱ ተደምስሶ ተመልሷል። በጎጃም የሰመጡት ኮማንዶዎች ጀልባቸው ሲገኝ ሬሳቸው አልተገኘም። በዝርዝር እንቃኘዋለን። በጎንደርና በወሎ በተደረጉ ከባድ ውጊያዎች የፋኖ ኃይሎች አገዛዙን ጦር የሬሳ ክምር አድርገውታል። በዝርዝር እንመለከተዋለን። በሌላ በኩል የኢትዮጵያ ኢኮኖሚ ውድቀትና የአብይ አህመድ ሴራን እንመለከታለን። የኢትዮጵያ ሕዝብ ከድሃ ድሃ ወለል በታች እየኖረ መሆኑም ተነግሯል። ዝርዝር ይቀርብበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ኢትዮጵያ በቁሟ እየሞተች ነው ተባለ። የቤተ መንግስቱ ድግስና የህዝቡ የረሃብ አለንጋ። ቀዳሚ ወዳደረግነው ዘገባ ስናልፍ ዛሬ ዘንላችሁ የቀረብነው ቀዳሚ መረጃ የሀገርን ህልውና የሚፈታተነውን በቁጥሮችና በፕሮፓጋንዳ የተሸፈነውን አስፈሪም የኢኮኖሚ ውድቀት የሚያጋልጥ ዘገባ ነው። የ4 ኪሎ ቤተ መንግስት በኮሪደር ልማትና በሪዞርት ግንባታ ሲደምቅ በሚሊዮን የሚቆጠሩ ኢትዮጵያውያን ግን ማታ ደጃቸው ላይ የሚጥዱት ማጣት ጠዋት የሚቀምሱት አጥተው በረሃብ አለንጋም እየተገረፉ ይገኛሉ። ኢትዮጵያ በታሪኳ የማታውቀው የኢኮኖሚ አዘቅት ውስጥ ተዘፍቃለች። እኛ የምርመራ ቡድን ባሰባሰበው መረጃ መሰረት የኢትዮጵያ ብር ሞቷል ቢባል ማጋነን አይሆንም። አገዛዙ የውጭ ምንዛሬ ተመንን ፍሎቲንግ አሊያም ደግሞ በገበያ እንዲወሰን ካደረገ ወዲህ የብር የመግዛት አቅም እንደ በረዶ ቀልጦም ውሃ ሆኗል። በአሁኑ ሰዓት 1 ሊትር ዘይት፣ 1 ኪሎ ሽንኩርትና የህፃናት ወተት የቅንጦት ዕቃዎች ተርታም ተሰልፈዋል። መንግስት የዋጋ ንረቱን ተቆጣጥረናል እያለ በሚዲያ ቢደሰኩርም መሬት ላይ ያለው እውነታ ግን ሰራተኛው ደሞዙን ተቀብሎ ከወሩ 5ኛ ቀን ማሻገር ያቃተው መሆኑንም ያሳያል። መካከለኛው የህብረተሰብ ክፍል ሚድ ክላስ ተብሎ የተሰየመው ሙሉ በሙሉ ተሟጦ ወደ ድህነት አዝቅት ውስጥም ወርዷል ነው የተባለው። ዳቦ ወይንስ ብልጭልጭ ፓርክ? የአብይ አህመድ የተገላቢጦሽ ፖሊሲ። በጣም አስገራሚውና ልብ የሚሰብረው ጉዳይ ህዝቡ በረሃብ እየተለበለበ ባለበት በዚህ ሰዓት ጠቅላይ ሚኒስትር አብይ አህመድ በቢሊዮን ዶላር የሚቆጠር ገንዘብ በመመደብ ለአዲስ አበባ ውበትና ለግል ምቾታቸው የሚውል ቤተ መንግስት ጫካ ፕሮጀክት እየገነቡ መሆናቸው ይታወቃል። በሆስፒታሎች መድኃኒት የለም፣ በፋብሪካዎች ጥሬ ዕቃ ጠፍቶ ተዘግተዋል። ዜጎች በቀን አንዴ መብላት ተአምር ሆኖባቸዋል። ዓለም አቀፍ የተራድኦ ድርጅቶች 40 ሚሊዮን የኢትዮጵያ ህዝብ በከፋ ረሃብ ውስጥ እንዳለም ጠቁመዋል። አስተዳደሩ ግን ቅድሚያ የሚሰጠው ለህዝብ ሆድና ህይወት ሳይሆን ለውጭ እንግዶች ለሚታይ ቀለምና አበባ ነው። ይህ በራበው ህዝብ ፊት ኬክ እንደመብላት የሚቆጠር ታሪካዊ ክህደት ነው። የውሸት ስንዴና የረሃብ እውነታ። ኢትዮጵያ ስንዴ ለውጭ ገበያ አቀረበች የሚለው የአገዛዙ ፕሮፓጋንዳ በገጠር ኢትዮጵያ ካለው እውነት ጋር ሲፋጠጥ ራቁቱን ይቀራል። በትግራይ በአማራና በአፋር ክልሎች በጦርነትና በድርቅ ምክንያት ህዝቡ ቅጠል እየበላ ነው። በተለይም በአማራ ክልል ሆን ተብሎ
ተብሎ በተከፈተው ጦርነት ምክንያት ገበሬው ማምረት አልቻለም። ምርት ወደ ገበያ እንዳይወጣ መንገዶች ተዘግተዋል። ይህ የአብይ አህመድ አስተዳደር ረሃብን እንደ ጦር መሳሪያ እየተጠቀመበት መሆኑን የሚያሳይ ግልጽ ማረጋገጫ ነው። የብድር ወጥመድና የሀገር ሉዓላዊነት አደጋ። ኢትዮጵያ የውጭ ዕዳዋን መክፈል አቅቷት በይፋ ክሽፈት ውስጥ ገብታለች። ዓለም አቀፍ የገንዘብ ተቋማት IMF እና ወርልድ ባንክ የሚያዙትን መራር ኪኒን እየዋጠች የህዝቡ ኑሮን እያጨለመች ነው። አብይ አህመድ ስልጣናቸውን ለማራዘም ሲሉም ሀገሪቷን ሸጠዋታል። ኢኮኖሚውን የጥቂት ኦሊጋርኪዎች መፈንጫም አድርገውታል። የአብይ አህመድ አስተዳደር በኢኮኖሚ ፖሊሲው ወድቋል ብቻ ሳይሆን በሞራልም ከስሯል። ህዝቡ በረሃብ እየሞተ መሪው በቤተ መንግስት ስለ ብልጽግና ሲሰብክ ማየት ኢትዮጵያ ምን ያክል አደገኛና ጨካኝ በሆነ እጅ ውስጥ እንደወደቀችም ያሳያል። የኢኮኖሚ ውድቀቱ የፖለቲካ ውድቀት ውጤት ነው። መፍትሄው ኢኮኖሚው ብቻ ሳይሆን ፖለቲካዊ ለውጥ መሆኑም የዘገባው ውጤት ያመላክታል። ነገር ግን የኢትዮጵያ ህዝብ በኢኮኖሚው ውድቀት አለንጋ መገረፍን፣ በአብይ አህመድ የኢኮኖሚ ውድቀት መመራትን የመረጠ ይመስላል። አንዳችም ቀን የአዲስ አበባም ህዝብ ሆነ ሌላው የሀገሪቷ ክፍል አደባባይ ወጥቶ ህዝቡም ስለመብቱ ሲጠይቅ ታይቶ አይታወቅም። እስኪ የብልጽግናን ሚራክላዊ እድገት ደግሞ በቁጥሮች እንመለከተው። በዓለም ባንክና በተባበሩት መንግስታት ድርጅት መለኪያዎች መሰረት የኢትዮጵያ ህዝብ ከድህነት ወለል በታች ሳይሆን ከድህነት ወለል በታች ካለም በታች ነው ወደሚባለው ደረጃ መውረዱን በቁጥሮች ተረጋግጧል። እስቲ እንመለከተው። ይህ ዓለም አቀፍ የገንዘብ ተቋማት መረጃ እንደሚያመላክተው በ21ኛው ክፍለ ዘመን አንድ ሰው ድሃ ለሚባለው ደረጃ ለመመደብ በቀን ቢያንስ $3 ወይንም ደግሞ በወር $90 ገቢ ሊኖረው ይገባል። ከዚህ በታች ገቢ ያለው ሰው መሰረታዊ ፍላጎቱን ማሟላት የማይችልና የድሃ በሚለው ምድብ ውስጥ ይካተታል። ይህን መስፈርት ወደ ሀገራችን ተጨባጭ ሁኔታ ስናመጣው ውጤቱ ልብን የሚያደማ ሆኖም እናገኘዋለን። በዚህ መስፈርት ስንለካ ዶክተሩ ሳይቀር የድሃ የሆነበት አስከፊ ዘመን ላይ ደርሰናል። በኢትዮጵያ ከፍተኛ የተባለውን ትምህርት ተምሮ የሰው ህይወት የሚታደግ አንድ የህክምና ዶክተር በወር የሚያገኘው አማካኝ ደሞዝ ወደ ዶላር ሲቀየር $74 ብቻ ነው። ይህ ምን ማለት እንደሆነ ልብ በሉ። ዓለም አቀፉ መስፈርት አንድ ሰው ድሃ ለመባል በወር $90 ያስፈልገዋል ይላል። ነገር ግን በኢትዮጵያ የሚገኙ ዶክተሮች የሚያገኙት ወርሃዊ ገቢም $74 ነው። ይህም ማለት የሀገሪቱ ምሁራንና ባለሙያዎች የሚባሉት ዜጎች ሳይቀሩ በዓለም አቀፍ መለኪያ የድሃ ለመባል እንኳን ብቁ አይደሉም። ዶክተር ራሱ መታከም የማይችልበት የዕለት ጉርሱን ለመሸፈን የሚቸገርበት ደረጃ ላይ ደርሰናል። የህዝቡ ገቢ ከቁጥር በታች ሆነው እውነት እኚህን ቁጥሮች ወደ መላው ህዝብ ስናመጣው ደግሞ እጅግ ልብን ያደማል። የዶክተሮችና የባለሙያዎችን ነገር ተወት እናድርገውና ወደ ሰፊው የኢትዮጵያ ህዝብ ስንመጣ ጉዳዩ እጅግ ያስፈራል። ምርመራ ዘገባው እንደሚያሳየው የአብዛኛው ኢትዮጵያዊ ወርሃዊ አማካኝ ገቢ በዶላር ሲተመን ከ32 እስከ $52 ብቻ ነው። መስፈርቱ $90 በወር የሚያገኝ ሰው ድሃ ነው ይላል። የህዝቡ ገቢ ደግሞ ከ32 እስከ $52 ነው በወር። ይህ አሃዝ የሚያሳየው ህዝቡ በድህነት ውስጥ ሳይሆን በረሃብ እሳት ውስጥ እየተቃጠለ መሆኑን ነው። የዋጋ ግሽበቱ ሰማይ በነካበት፣ የብር የመግዛት አቅም እንደ በረዶ በቀለጠበት በዚህ ወቅት አንድ ኢትዮጵያዊ በወር በ$30 በዛሬው ምንዛሬ ከ3500 እስከ 4000 ብር ገደማ እንዴት መኖር ይችላል? መልሱ መኖር ሳይሆን መሞት ነው። የኢትዮጵያ ህዝብ ግን መብቱን እየጠየቀ ከመሞት ይልቅ እየራበው መሞትን መርጧል። ጠቅላይ ሚኒስትር አብይ አህመድ ብልጽግና እያሉ ሚራክላዊ እድገት እያሉ የሚሰብኩት ዶክተር በ$34፣ ሰራተኛው በ$32 እየተንገላታ ዓለም የድሃ ብሎ ከፈረጀው መስፈርት በታች ወድቀን እያለን ነው። ይህ የኢኮኖሚ ውድቀት ሳይሆን የክብር ውድቀት ነው። መንግስት የፓርክና የቤተ መንግስት ግንባታ ላይ ሲረባረብ፣ ዜጋው ግን በዓለም አቀፍ መለኪያ ሰው ተብሎም ለመኖር የሚያስችለውን ገቢ አጥቶም የሞት አፋፍ ላይ ይገኛል። በቀጥታ ከአማራ ክልል ወደ ተገኙ ሰበርና አበይት መረጃዎች አልፋለሁ። ጦርነቱን ወደ አዲስ አበባ እንወስደዋለን። ጀነራል ተፈራ ማሞ በውስጥ ያሉ ደንቃራዎችን ለህዝብም እንገልጣለን። ይህንን የተናገሩት ጀነራል ተፈራ ማሞ ናቸው።
የአማራ ፋኖ ከፍተኛ አመራርና የጦር ስትራቴጂስት ጀነራል ተፈራ ማሞ በሰጡት አዲስ መግለጫ ጦርነቱን ከአማራ ክልል አውጥቶ ወደ አዲስ አበባ ለመውሰድና የአገዛዙን ግብዓተ መሬት ለመፈጸም ፋኖ ከበቂ በላይ አቅም አለው ሲሉም ተናግረዋል። ጀነራሉ እንዳሉት ፋኖ ቀደም ሲል ከአዲስ አበባ በቅርብ ርቀት በኦሮሚያ ክልል ውስጥ ዘልቆ በመግባት የፈጸማቸው ጥቃቶችና ያስመዘገባቸው ታላቅ ድሎች የቡድኑን ወታደራዊ አቅም በተግባር ያሳዩ ናቸው። ሆኖም አስገራሚው ቁም ነገር ፋኖ እስካሁን እየተዋጋ ያለውና ጠላትን እያርበደበደ ያለው ካለው አቅም 40 በመቶን እንኳን ሳይጠቀም ነው ሲሉ የፋኖን የተከማቸ ኃይል ገልጸዋል። ታዲያ 100% አቅምን ተጠቅሞ አዲስ አበባን ለመጨበጥ ምን ቀረ ለሚለው ጥያቄ ጀነራሉ የሰጡት ምላሽ ጠንካራና የማያዳግም ነው ተብሏል። የቸገረን አንድ ነገር ብቻ ነው፣ እሱም በውስጥ ያሉ የአንድነት አደናቃፊዎች ናቸው ያሉት ጀነራል ተፈራም ከሰሞኑ በፋኖ አመራር ደረጃ የነበሩ አንዳንድ የውስጥ ባንዳዎች በከፊል መጽዳታቸውንም አረጋግጠዋል። አሁንም የቀሩትን የጥፋት ኃይሎች የማጥራትና የማጽዳት ስራው ተጠናክሮ እንደሚቀጥልም አስታውቀዋል። ጀነራል ተፈራ ማሞ እንደተለመደው የአንድነት ጉዳይን በሸንጋይ ቋንቋ ከመግለጽ ይልቅ እውነቱን ፍርጥ አድርገው ተናግረውታል። ከሌሎች ድርጅቶች ጋር መስራትን እንደ ኃጢአት የሚቆጥሩና ፖለቲካ ቅንጅት ያልገባቸው በድሮ በሬ ለማረስ የሚሞክሩ አካላት አሉ። እነዚህን ሰዎች ለህዝብ አሳልፈን ለመስጠት እንገደዳለን። ዛሬ ነገ ለውጥ የማያመጣ ድርድር ከሆነ እየተንፏቀቅን አንቀጥልም፣ መሮጥ አለብን ሲሉ የማያዳግም ማስጠንቀቂያም ሰጥተዋል። ጀነራሉ የውስጥ መሰናክሎች እንደተወገዱና ባንዳዎች እንደጠሩ ፋኖ በተሟላ አቅም ወደ አዲስ አበባ እንደሚገሰግስና ከተማዋን በእጁ እንደሚያስገባ የፋኖ ትግልም መቋጫ እንደሚያገኝ ቃል ገብተዋል። የጀነራሉ ንግግር ሌሎች አመራሮች ከሚያደርጉት የሽፋንና የመሸንገያ አንድ ልንሆን ነው ከሚል ንግግር በተለየ ችግሩን በመግለጽ የጠቆሙና ለመፍትሄም ቆራጥ እርምጃ እንደሚወስዱ ያመላከተ በመሆኑም በፋኖ ደጋፊዎች ዘንድም እንደ ትልቅ ተስፋና ቆራጥነት ተወስዷል። ሙሉ ቃለ ምልልሱ በፏፏቴ ሚዲያ የተለቀቀ ሲሆን ጀነራሉ ፋኖ ወደ አዲስ አበባ ለመሻገር ከበቂ በላይ አቅም አለው፣ የቸገረን አንድ ነገር ብቻ ነው፣ እሱንም በቅርብ እንፈተዋለን ሲሉም አስረግጠው ተናግረዋል። ጀነራሉ በተለያዩ ጊዜያቶች ከአዲስ አበባ በቅርብ ርቀት በኦሮሚያ በመዝለቅ ጥቃቶችን አድርሰን ታላላቅ ድሎችን ማግኘታችን አይረሳም። ይህ የሚያሳየው ምን ያክል አቅም እንዳለን ነው። ነገር ግን እስካሁን ያያችሁት አቅማችን የተጠቀምነው 40% እንኳን አይሞላም ብለዋል። 100% አቅማችንን ለመጠቀምና የአማራ ህዝብን ትግል ለመቋጨት አንድነት ይፈልጋል ያሉት ጀነራሉም የፋኖ አመራሮች በተደጋጋሚ ድርድር እያደረጉ ሲሆን ነገር ግን አሁንም መሰናክል የሆኑ ሰዎች አሉ። ከሌሎች ድርጅቶች ጋር መስራትን እንደ ኃጢአት የሚቆጥሩ አሉ። ፖለቲካና ቅንጅት ያልገባቸው በድሮ በሬ ለማረስ የሚሞክሩ አሉ። እነሱን ለህዝብ አሳልፈው ለመስጠት እንገደዳለን። ዛሬ ነገ ለውጥ በማያመጣም ድርድር መቆየት አንፈልግም፣ እየተንፏቀቀን አንቀጥልም፣ መሮጥ አለብን ሲሉም ተናግረዋል። ጀነራሉ አክሎም ከዚህ በተጨማሪም በርካታ ባንዳዎች እንደ ማስረሻ ሰጥ ያሉ አሁንም አሉ። የነሱንም ጉዳይ እናጠራለን፣ ያን አዲስ አበባን እንጨብጣለን ሲሉም ተናግረዋል። ይህ በእንዲህ እንዳለ በደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ባለ ክፍለ ጦር በብልጽግና ኃይል ላይ የሌሊት ኦፕሬሽን ሰራ። የጠላትን ቅስም በመስበር የሚታወቀው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምኮር በባልጭት ከተማ በመሸገው የአብይ አህመድ ሰራዊት ላይ አስደማሚ የሌሊት ኦፕሬሽን ሰርቷል። ኦፕሬሽኑን የሰራው የአፋባሃ ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ባለ ክፍለ ጦር በኃይሉና መቶ አለቃ አበባው ብርጌድ ሸማቂም የፋኖ አባላቶችና አመራሮች ተናበው በወሰዱት የቅንጅት እርምጃ ነው። በህዝቡ ቅቡልናውን ያጣው አራጁ የአብይ አህመድ ዙፋን አስጠባቂ ሰራዊት በየጊዜው የሚደርስበትን ከባድ የፋኖ ምት በሚዲያ ፕሮፓጋንዳ ለመቀልበስ በማቀድ የፋኖ አባላቶችንና አመራሮችን የሚገኙበትን ቦታ በሌሊት ለመክበብ ያሰላውን እቅድ ተከትሎ ነው የፋኖ የሌሊት ኦፕሬሽን የተሰራው። በትላንትናው ዕለት የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምኮር የነበልባል ክፍለ ጦርን ለማፈን እየተንቀሳቀሰ በነበረው የአብይ አህመድ ዙፋን አስጠባቂ ሰራዊት ከምሽቱ 4:35 ላይ ሁለቱ ብርጌዶች ተናበው በወሰዱበት የሌሊት ኦፕሬሽን በርካታ ምልምል ሰራዊቱ ሙትና ቁስለኛ ሆነውበታል። የፋኖን የቦምብና የጥይት ናዳ መቋቋም ያቃተው
የብርሃኑ ጁላ ግትልትል ሰራዊት ሙትና ቁስለኛውን እንኳን መሰብሰብ ሳይችል እግሩ በመራው ተበታትኖም አድሯል። በልዩ ጥበብ ኦፕሬሽናቸውን ያሳኩት የነበልባለ ክፍለ ጦር የኃይሉና መቶ አለቃ አበባው ብርጌድ ሸማቂ ፋኖ አባላቶች አመራሮች ስራቸውን እንደጨረሱም በሰላምም ወደ ምሽጋቸው ተመልሰዋል ነው የተባለው። ይህ በእንዲህ እንዳለ በሳይንት አጅባር ከተማ ነሆር ሜዳ የነበረው የአገዛዝ ወታደራዊ ካምፕ አጥቢያ ሌሊቱን መውደሙ ተሰማ። የፋኖ አባላቱ በትላንትናው ዕለት ለዛሬ አጥቢያ ሌሊት ወደ ካምፑ ጥሰው በመግባት በቦምብና በሳንጃ ውጊያ የታገዘ ከባድ የጨበጣ ውጊያ በማድረግ ካምፑን ሙሉ በሙሉ በማውደም በካምፕ ውስጥ የነበሩ ወታደሮችን ሙትና ቁስለኛ ማድረጋቸውን የሚዲያችን የግንባር ጋዜጠኞች ለማረጋገጥ ችለዋል። በተያያዘ ዜና የለጋምብ ወረዳ መቀመጫ ከሆነችው ከገነቴ ከተማ በቅርብ ርቀት ፋኖ በፈጸመው የደፈጣ ጥቃት የ801ኛ ኮር ወታደራዊ ኮሚኒኬሽን አድማ በተና ጋር ሆነው በተሽከርካሪ እየተንቀሳቀሱ እንዳሉም ከባድ እልቂት ደርሶባቸዋል። ጎጃምና ጎንደር እናልፋለን። በዳጋ እስጢፋኖስ በደቅ ደሴት በጀልባ ቅኝት ሲያደርጉ የነበሩ የአገዛዙ ኮማንዶዎች ላይ በተፈጸመ ጥቃት ሰምጠው ከነበሩ ጀልባዎች መካከል አንዷ ጀልባ መገኘቷ ተሰምቷል። ጠቅላይ ሚኒስትሩ ዳጋ እስጢፋኖስን ሊጎበኙ መሆኑን ተከትሎ ለደህንነቱ አስጊ ነገሮች እንዳይኖሩ ለማጥራት የኮማንዶ አባላቱ በመለስተኛ ታንኳና ጀልባ ተሳፍረው በደሴቱ ዙሪያ ቅኝት እያደረጉ ባሉበት ነው ጥቃቱ ተፈጽሞባቸው የሰመጡት። ሚዲያችንም ከቀናት በፊት ዘግቦት ነበር። ከቀናት ፍለጋ በኋላ አንዷ ጀልባ የተገኘች ሲሆን ነገር ግን በጀልባዋ ላይ ተሳፍረው የነበሩት ኮማንዶዎች አስከሬን አለመገኘቱ ግን አነጋጋሪ ሆነዋል። የቀሩ ጀልባዎችና የኮማንዶዎቹም አስከሬን ለማግኘት ከፍተኛ ቁጥር ባላቸው የባህር ጠላቂዎች ፍለጋ ተጠናክሮ ቀጥሏል ተብሏል። ወደ ጎንደር ስናለፍ በትላንትናው ዕለት የአገዛዙ ጥምር ኃይል መነሻውን ምዕራብ ጎንደር አዳኝ ሀገር ጫቆ ወረዳ ከተማ ነጋዴ ባህር በማድረግ አርሶ አደሩን ትጥቅ ለማስፈታትና የፋኖ ቤተሰብ የፋኖ ደጋፊ ናቸው በሚል አጀንዳ በሰበቡ ለመዝረፍና ጄኖሳይድ ለመፈጸም ወደ ጃኖላ ማርያም እንቅስቃሴ ያደረገ ሲሆን ነበልባሎቹ የመይሳው ካሳ ልጆች የፊት አውራሪ ክፍለ ጦር ታጠቅ ብርጌድ ሁለተኛ ሻለቃ በአርበኛ በአበይ በሬም እየተመራ ቀድሞ መረጃውን በመከታተል አስፈላጊውን ዝግጅት በማድረግ የብልጽግና ኃይል ወደ ቀጠናው ከገባ በኋላ ሞት ወረዳ ላይ ከበባ በማድረግ አይቀጡ ቅጣት ተቀጥቶም የድረሱልኝ ጥሪ እየቀባጠረ ሙስና ቁስለኛ ሆኖ እየተዝረከረከ ያሰበውን ሰይጣናዊ ተግባር አንዳችም ነገር ማድረግ ሳይችል አፍሮና ተቀጥቅጦም ወደ መጣበት ሊመለስ ችሏል። በአውደ ውጊያውም 22 የብልጽግና ወታደር ሙት ሲደረግ 12 ቁስለኛ ተደርገዋል። አንድ የተማረከ የሚሊሻ ከፍተኛ አመራርም እስከነ ሙሉ ትጥቁ 7 የነፍስ ወከፍ ክላሽም ገቢ ተደርገዋል። ከቀድሞቹ የከፋው አምባገነንነትና የሀገር መፍረስ አደጋ የአብይ አህመድ የጥፋት ጉዞ ቀዳሚ በማድረግ ትኩረታችንን ያደረግነው በ4 ኪሎ ቤተ መንግስት ስለተሰየመውና ኢትዮጵያን ወደማትወጣው አዘቅት ውስጥ እየከተታት ስላለው ሰው ነው። አብይ አህመድ ብዙዎች የለውጥ ሐዋርያ ብለው የተቀበሉት ኖቤል ተሸልሞ የሰላም አባት የተባለው ሰው ዛሬ ላይ እውነታው ሲገለጥ ግን ከቀድሞቹ የኢትዮጵያ አምባገነኖች ሁሉ የከፋም በደም የተጨማለቀና ሀገርን የማፍረስ ተልእኮም የያዘ መሆኑን ጊዜም እያረጋገጠ ነው። ከአምባገነኖች ሁሉ የከፋው ብቸኛው ሰው ኢትዮጵያ ብዙ አምባገነኖችን አይታለች። ኮሎኔል መንግስቱ ኃይለማርያም በቀይ ሽብር ይታወሳሉ። መለስ ዜናዊ በብሔር ፖለቲካና አፈና ይወቀሳሉ። ነገር ግን የአብይ አህመድ አምባገነንነት ከነዚህ ሁሉ የተለየና እጅግ አደገኛ ነው። ቀድሞ የነበሩ መሪዎች ቢያንስ የሚመሩት ድርጅት የሚወክሉት ርዕዮተ ዓለም ወይንም የሚሰሩበት ስርዓት ነበራቸው። የአብይ አህመድ አገዛዝ ግን እኔ ብቻ ንጉስ፣ እኔ ብቻ አዋቂ በሚል ናርሲዝም የተሞላ ነው። ህግ የለም ስርዓት የለም ያለው የ4 ኪሎ ሰውዬም ስሜት ብቻም ይመራዋል። ሀገሪቷን እንደ ግል ርስቱ በመቁጠር ተቋማትን አፍርሶ ተቋማቶችን፣ ጋዜጠኞችን በማሰር የፈጠረው የአምባገነንነት ካባ ሀገሪቱን ወደ ፍጹም የአንድ ሰው አገዛዝ
አውቶክራሲም ቀይሯታል። ጦርነትን እንደ ንግድና የዘር ማጥፋት ወንጀል የሚጠቀም መሪን ያላት ኢትዮጵያ የዚህ ሰው የስልጣን ዘመን በደም የተጻፈ ነው። በትግራይ ህዝብ ላይ የታወጀው ጦርነት በዓለም አቀፍ ደረጃ ጂኖሳይድ ተብሎ ሊጠራ የሚችል እልቂት ተፈጽሞም አልፏል። በረሃብ መቀጣት፣ መደፈርና የንጹሃን ጭፍጨፋ እንደ ጦርነት ስልት ተጠቅሞ አብይ አህመድ የጭካኔውን ጥግም አሳይቷል። ይህ አልበቃ ብሎት ዛሬ ደግሞ ፊቱን ወደ አማራ ክልል አዙሯል። ፋኖን እናጠፋለን በሚል ሽፋን የድሮን ጥቃት በንጹሃን ገበሬዎች፣ ህጻናትና እናቶች ላይ እያዘነበ ይገኛል። የዘር ማጽዳት ወንጀልም በአማራ ክልል እየተፈጸመ ነው። የአብይ አህመድ ስልጣን የሚጸናው በህዝብ ደም ላይ ነው። አንዱን ህዝብ ከሌላው ጋር በማጋጨት የጦርነት እሳት በመለኮስ የስልጣን እድሜውን ለማራዘም እየሰራ ነው። እሱና ቤተሰቡ በቤተ መንግስት እየተንደላቀቁም፣ የድሃው ልጅ ግን በየጦር ሜዳው እየረገፈ ነው። ይህ ሰው የጦርነት ነጋዴ እንጂ የሰላም መሪ ያለመሆኑን በተግባርም አሳይቷል። አብይ አህመድ የኢኮኖሚያዊ ድቀት ያስከተለ የቅንጦት ፕሮጀክቶችን በመገንባት የሀገሪቷን ኢኮኖሚ መቀመቅ የከተተም ሰው ነው። ህዝቡ የሚበላው የሚጠጣው አጥቶም በረሃብ በሚለበለብበት ሀገር አብይ አህመድ በቢሊዮን የሚቆጠር ዶላር እያፈሰሰ የኮሪደር ልማትና ቤተ መንግስት ይገነባል። ይህ በኢኮኖሚ ሳይንስ የሀብት ብክነት ብቻ ሳይሆን በሞራልም ወንጀል ነው። የዋጋ ንረት፣ የዋጋ ግሽበቶም ሰማይ ነክቷል። የኢትዮጵያ ብር ከአረም ወረቀት በታች ረክሷል። ሀገሪቷ በታሪኳ አይቶ የማታውቀው የውጭ ምንዛሬ እጥረት ውስጥ ገብታለች። የውጭ ባንኮችና አበዳሪዎች ፊታቸውን አዙረዋል። ኢኮኖሚው በሙስናና በዘራፊዎች እጅ ወድቋል። ከሰሞኑን ብቻ በሰማነው ዜና የኢትዮጵያ ብሔራዊ ባንክ 450 ቢሊዮን ብር ከስሯል። መሪው ስለ ስንዴ ኤክስፖርት ሲያወራ ህዝቡ ግን ዳቦ መግዛት አቅቶታል። አብይ አህመድ የሚራክላዊ እድገት አስመዝግበናል ይላል። የኢትዮጵያ ህዝብ ግን በቀን አንዴ መብላት እየቸገረው ነው። ይህ የኢኮኖሚ ፖሊሲ ሳይሆን ሀገርን የማድህየት ሴራ ነው። ብልጽግናዎች ኢትዮጵያን ሲያወድሙ በዚህ ብቻ አያበቁም። የዲፕሎማሲ ኪሳራና የቀጠናው ስጋት መሆናቸውም ቀጥለዋል። አብይ አህመድ በውጭ ግንኙነትም ቢሆን ደካማና አቋም የሌለው መሪ ነው። ከኤርትራ ጋር የነበረውን የሰላም ስምምነት ወደ ጠላትነት ቀይሮታል። ከሱዳን ጋር በገባው ሰጣ ገባም የሱዳን ጦር የኢትዮጵያን መሬት ወሯል። ከሶማሌ ጋር የፈጠረው ውጥረት ቀጠናውን ወደ እሳትነት ቀይሮታል። ጎረቤት ሀገራት ኢትዮጵያን እንደ ስጋት ማየት ጀምረዋል። የኢትዮጵያ ታሪካዊ ክብር ተዋርዶም ሀገሪቱ በዓለም አቀፍ መድረክ ተቀባይነትን አታለች። ዲፕሎማሲው በውሸትና በማታለል የተሞላ በመሆኑ ማንም ሊያምነው የማይችል መሪም ሆኗል። በአጠቃላይ አብይ አህመድ ኢትዮጵያን እየመራት ሳይሆን እየናዳት ይገኛል። እንደ ሚዲያችን መረጃዎችና ትንታኔዎች እንደሚያሳዩት ይህ ሰው ሀገሪቷን ወደማትወጣው የእርስ በርስ ጦርነትና የኢኮኖሚ ውድቀት ውስጥ ከቷታል። ኢትዮጵያ በአሁኑ ሰዓት በመሪ አልባ ፌልድ ስቴት ሁኔታ ውስጥ ትገኛለች ብንል ማጋነን አይሆንም። ይህ በእንዲህ እንዳለ ደግሞ ሌላ ጦስ ይዞ መጥቷል። በኦሮሚያ በበርካታ አካባቢዎች ፋኖና ህወሓት ተጣምረው የኦሮሞን መንግስት ሊገለብጡ ነው፣ ልጆቻቸውን ለውትድርና ላኩ የሚል ዘመቻ መጀመሩ ተነገረ። በኦሮሚያ የወታደራዊ የክተት ጥሪ በኦሮሞ ባለስልጣናት እየተጠራ መሆኑም ተነግሯል። ቀይ ባህርን እናስመልሳለን በሚል የኢትዮጵያ ህዝብም ይቀሰቀሳል ተብሏል። ፋኖ ኤርትራንና ህወሓትን በክተት ጥሪ ካልሆነም በቀር አንችላቸውም የሚል ድምዳሜ ላይ ደረሱት የብልጽግና ኃይሎች። ለዚህም የኦሮሞ ህዝብን በነቂስ ወጥቶም ወደ ጦርነት እንዲገባም ግዴታው ነው የሚል ድምዳሜ ላይ ደርሰዋል። ካለፈው ሳምንት ጀምሮ በኦሮሚያ ክልል ባለስልጣናት ቅስቀሳውን እንደጀመሩ የተነገረ ሲሆን ቀኑ ባይገለጽም አብይና ሽመልስ በመላው ኦሮሚያ እየዞሩ ቅስቀሳ እንደሚያደርጉም ተነግሯል። በትጥቅ ትግልና በፖለቲካ ትግል ውስጥ ያሉ የኦሮሞ ኃይሎችም ኦሮሞን እናድን፣ አዲስ አበባንና ስልጣናችንን በፋኖና ህወሓት ልንነጠቅ ነው በሚል በአብይ አህመድ ጥሪ ለድርድር ሊቀመጡ መሆናቸውም ተነግሯል። የኦሮሞ ሹማምንት እንደሚሉት ፋኖና ህወሓት ተቀናጅተው ወደ አዲስ አበባ ሊመጡ ነው። ኦሮሞ ህዝብም ስልጣንህን ልትነጠቅ ነው፣ ልጆችህን ስጠንና ይህንን የሰሜን ጦር እንመልሰው እያሉም እየቀሰቀሱት ነው። በኦሮሚያ ክልል በተለያዩ ዞኖች የወረዱት የብልጽግና ካድሬዎች ለህዝቡ እየነገሩት ያለው ትርክት አንድና አንድ ነው። እሱም የሰሜን ኃይሎች ፋኖና ህወሓት እንዲሁም የሻዕቢያ መንግስት ተጣምረው አዲስ አበባን በመቆጣጠር የኦሮሞ መንግስት ሊገለብጡ ነው የሚል ነው። መንግስት በሰሜኑ የሀገሪቷ ክፍል የከፈተውን ጦርነት አልሳካ ሲለውና የፋኖ ግስጋሴን መክታት ሲሳነው የኦሮሞን ህዝብ ስሜት በመኮርኮር
የራሱን ስልጣን ለማዳን እየጣረ መሆኑንም ታዛቢዎች ይናገራሉ። ይህ ስልት ቀድሞ በአማራና በትግራይ ህዝብ ላይ እንደተሞከረው ሁሉ አሁን ደግሞ በኦሮሞ ህዝብ ላይ የህልውና አደጋ አለብህ የሚል ፕሮፓጋንዳ በመርጨት ልጆቹን ለጦርነት እንዲማግድ ግፊትም እየተደረገበት ይገኛል። ልጆቻችሁን ካልሰጣችሁን ስልጣኑ ይሄዳል ሲሉም የኦሮሞን ህዝብም ያስፈራሩታል።